ሰላም ተማሪዎች በድጋሚ እንኳን በሰላም መጣችሁ። በሰዋሰው አካዳሚ የዩቲዩብ ቻናላችን ላይ የቴንስ ሙሉ ኮርስ አዘጋጅተን ወደ እናንተ እያደረስን እንገኛለን። የመጀመሪያውን የፕሬዘንት ቴንስን ነው እየተማረን የምንገኘው። በመሆኑም ባለፉት ቪዲዮዎች ላይ ሲምፕል ፕሬዘንት ቴንስን አይተናል። ፕሬዘንት ኮንቲኒየስ ቴንስንም እንደዛው፣ ፕሬዘንት ፐርፌክት ቴንስን ላስት ታይም አይተን የፕሬዘንትን የመጨረሻውን አራተኛውን ቴንስ ማለትም ፕሬዘንት ፐርፌክት ኮንቲኒየስን ዛሬ የምናይ ይሆናል። ብዙ ተማሪዎች ይሄ ቴንስ ከባድ ነው ብለው ሲያወሩ ነው የምሰማው። ተማሪዎች ብቻ አይደሉም፣ አስተማሪዎችም ይሄ ቴንስ ከበድ ይላል ብለው አድቫንስድ ቴንስ ውስጥ ይከቱታል ብዙ ጊዜ። ነገር ግን በጣም ቀላል ቴንስ ነው። እነዚህን ኤግዛምፕል ሴንቴንሶች በማየት ነው ትምህርታችንን የምንጀምረው። የመጀመሪያው አረፍተ ነገር ምን ይላል? አንድ ላይ እስቲ እናንብበው። I have been studying። አሁን እዚህ ውስጥ ማን አለች? have አለች አይደለ? እስኪ ልብ ብላችሁ እንድታዩ የምፈልገው have አለች፣ been አለች። I have been studying English for 3 years። ኦኬ ምን ማለት ነው? እንመጣበታለን። ሁለተኛው ጋር ስንመጣስ ምን ይላል? I have been playing football for 2 years። ኦኬ የመጀመሪያው ሴንቴንስ እና ቀጥሎ ያለው ሴንቴንስ ምን ያመሳስላቸዋል ካለን አብረን ማየት እንችላለን። have been studying፣ have been playing የሚያመሳስል ነገር አላቸው አይደለ? she has been singing for 10 years። she has been singing for 10 years። have የነበረችው has ሆናለች እዚህ ጋር። ነገር ግን been singing የማሰምርበትን ልብ ብላችሁ እንድታዩ ነው የምፈልገው። እሺ they have been working for 2 years። they have been working for 2 years። ስለዚህ have been working። የመጨረሻውስ she has been crying። ስለዚህ has been crying። ያሰመርኩባቸው በሙሉ ተመሳሳይ ናቸው። ለምንድን ነው ተመሳሳይ የሆኑት? ምክንያቱም እዚህ ጋር የተቀመጡት በሙሉ present perfect continuous ስለሆኑ ነው። present perfect continuous ማለት መጀመሪያ ሳብጀክት ከዛም ማስከተል እንዳያችሁት have እና has ይመጣሉ። ስለዚህ ወይም have ወይም has ከሁለት አንዱ ግዴታ ነው። ከዛስ been። ስለዚህ ይችኛዋን ማምጣት ግዴታ ነው ማለት ነው። ከዛስ studying፣ playing፣ singing፣ working፣ crying። that means what kind of verb ing። ስለዚህ ይሄ ምን ይባላል? present perfect continuous። continuous መሆኑን የምናውቀው verb ing በመኖሩ ነው ማለት ነው። ስለዚህ present perfect continuous ስታዩት እንደዚህ መለየት ትችላላችሁ። ሌላኛው ደግሞ የሚያመሳስላቸው ነገር for 3 years፣ for 2 years፣ for 10 years፣ for 2 hours። for እያለ ምን ያስቀምጣል? የሆነ የጊዜ እርዝማኔ ያስቀምጣል። የጊዜ እርዝማኔ ማለት ከሆነ ቦታ ጀምሮ እስከሆነ ታይም ድረስ የሚሄድ። ስለዚህ ይችኛዋን የምንደርስባትን ቦታ ናው ብለን አሁን ያለንበትን እንይዛለን። ከዛ ከአሁን በፊት የነበረ ቆይታ ነው for 3 years ሲል ከዚህ እስከ አሁን ድረስ ያለው ዱሬሽን 3 ዓመት ነው ማለት ነው። ስለዚህ ከዚህ ምን እንረዳለን የሚለውን አሁን እየተረጎምን እናያለን። I have been studying English for 3 years ብዬ ብነግራችሁ እናንተ ምንድነው የምትረዱት? እኔ እንግሊዘኛ እየተማርኩ ነው አይደለም፣ ለምን ያህል አመት ተምሬያለሁ፣ ምንድነው የምትረዱት ከዚህ ሴንቴንስ ስንል? ይሄ ሴንቴንስ የሚነግረን ሁለት ነገር ነው። አንድ ነገር ብቻ አይደለም፣ ሁለት ነገር ነው የሚነግረን። እንግሊዘኛ ከ3 ዓመት በፊት መማር ጀምሬ እንደነበር ለ3 ዓመታት ያህል ስማር እንደመጣው ይናገራል። ሁለተኛው ነገርስ አሁንም እየተማርኩ እንደሆነ አላቆምኩኝም። እሺ ሁለት ነገር ነው የሚናገረው። አንድ ለምን ያህል ጊዜ ድርጊቱ ተከናወነ፣ ሁለት ደግሞ አሁንም ድርጊቱ አልቆመም። ይሄ ማን ይባላል? present perfect continuous። ስለዚህ የዚህ አይነት ሐሳቦችን ነው የምትናገሩበት። ኳስ ለ2 ዓመታት ያህል እየተጫወትኩ እገኛለሁ። that means ከ2 ዓመት በፊት መጫወት ጀመርኩ፣ አሁንም እየተጫወትኩ ነው። I have been playing football for 2 years። ተመሳሳይ ነገር ነው ማለት ነው። ስለዚህ for ማለት አለባችሁ ለምን ያህል ጊዜ? ለ3 ዓመታት ያህል for 3 years፣ ለ10 ዓመታት ያህል for 10 years፣ for 20 years ለ20 ዓመታት ያህል እያልን መናገር ይጠበቅብናል። she has been singing for 10 years። እሷ
ለ10 ዓመታት ያህል ስትዘፍን ቆይታለች that means አሁንም እየዘፈነች ነው ማለት ነው they have been working for 2 hours ለምን ያህል ሰዓታት ሲሰሩ ቆይተዋል ለ2 ሰዓታት ያህል አሁንም እየሰሩ ነው ነገር ግን ይሄንን መተው ብንፈልግስ እዚህ ጋር አንድ መጠይቃችሁ ጥያቄ ለዚህ ያህል ዓመታት ለዚህ ያህል ሰዓታት ቆይቷል ማለት ተተን አሁን እያደረጉት ነው ብቻ ብለስ ለምሳሌ አሁን እንግሊዘኛ እየተማርኩኝ ነው ለ3 ዓመታት ያህል ለ2 ዓመታት ያህል እየተማርኩ ገኛለሁ ተውት ይሄ ከዚህ ጀምሮ እዚህ የሚመጣው ዲዩሬሽን አሁን በዚህ ሰዓት እየተማርኩ ነው ብቻ ማለት ብንፈልግ ምንድነው ማለት አሁን በዚህ ሰዓት ኳስ እየተጫወትኩኝ ነው እሷ በዚህ ሰዓት እየዘፈነች ነው እነሱ በዚህ ሰዓት እየሰሩ ነው ስለ አሁን ብቻ የምታወሩ ከሆነ present perfect continuous መጠቀም አይቻልም ማን ይሆናል present continuous ይሆናል ከዚህ በፊት የተማነው ስለዚህ I am studying I am playing she is singing they are working you see present continuous ስለ አሁን ብቻ የምታወሩ ከሆነ ግን ርዝማኔ ካለው ከሐላፊ ጊዜ እስካሁን መቆየቱን መናገር ስትፈልጉ ያኔ subject have has been verb ing የሚባለውን የpresent perfect continuous structure መጠቀም ግድ ይላችኋል የመጨረሻው ለየት ትላለች የመጨረሻው she has been crying ምን ይላታል ለምን ያህል ሰዓታት ስታለቅስ እንደቆየች አልተናገርንም so ሌላኛው ጥቅሙ የpresent perfect continuous ምንድነው አሁን ይቺ ልጅ በዚህ ሰዓት አይኗ ቀልቷል ይሆን ነገር ሆናለችና ግራ ገብታችሁ ምን ሆና ነው ይቺ ልጅ ብላችሁ ስትጠይቁ she has been crying ማለት አይኗ እንደዚህ ሆኖ ስታለቅስ ስለቆየች ነው ስለዚህ የሆነ ድርጊት ካላፊ ጊዜ እስካሁን መጥቶ ውጤቱ አሁን ላይ የሚታይ ከሆነ ያኔ እንጠቀምበታለን ስለዚህ እንደ መንደርደሪያ present perfect continuous tense ጥቅሙ ይሄ ነው ብለን እንነሳው በደንብ ያሰፋ ነው እንማራለን ኦኬ present perfect continuous tense መጠቀም በመትፈልጉ ጊዜ ምን ተባብለናል ለምሳሌ I have I ምንድነች subject ቀጥሎ ማመጣ have ግን ሁሌ have ላይሆን እንደሚችል ተነጋግረናል it could be has ከዛስ been ግዴታ ነች ተባብለናል አይደለ been then we bring verb ing have been studying ተባብለናል ስለዚህ እንግሊዘኛን ለዚህ ያህል ጊዜ ስማር ቆይቻለሁ ግን ተቃራኒ ማድረግ ብንፈልግ ምንድነው የምናደርገው ስማር ቆይቻለሁ ሳይሆን አልቆየሁም ለማለት ብፈልግ I have የነበረችው have not ቺኛል አስመርባት have not noትን እዚህ ጋር መጨመር ነው አይደለ I have not been studying ስለዚህ haveም ይሁን have not has not ማድረግ ትችላላችሁ ማለት ነው ወይም ደግሞ አጠር አድርጋችሁ haven't ማድረግ ትችላላችሁ ስለዚህ የዚህ አይነት ሐሳቦችን ልትናገሩ ስትፈልጉ ከሁለት አንዱ መጠቀም ግዴታ ነው ማለት ነው በደንብ አንደርስታንድ ማድረግ ስለሚጠበቅብን ኤግዛምፕል ሴንቴንሶችን አብረን እንይ present perfect continuous tenseን በኤግዛምፕል ሴንቴንሶች በደንብ አድርገን እናያለን ስለዚህ የዚህ ቴንስ ጥቅምን ተነጋግረናል የሆነ ድርጊት በሐላፊ ጊዜ ተጀምሮ አሁን ድረስ እየተከናወነ መሆኑ ማሳያ ነው ለምሳሌ since morning የሚል ነገር አለ ከጧት ጀምሮ ኦኬ እሱን ትይዛላችሁ since 8 am ከጧት 2 ሰዓት ጀምሮ ይለናል for 30 minutes ከ30 ደቂቃ በፊት ጀምሮ ማለት ነው አይደለ for 2 hours since sunrise all day ቀኑን ሙሉ ስለዚህ ሁሉም ውስጥ አንድ የሚያመሳስለው ነገር ምንድነው ከሆነ ቦታ ከሐላፊ ይጀምራል አሁን ድረስ present moment ድረስ የሚመጣ ድርጊት ነው ማለት ነው ስለዚህ ይቺ ልጅ ሺ ብለን የምናወራት ከጧት ጀምሮ አሁን ድረስ የሆነ ነገር እያደረገች ነው she has been reading that book ያንን መጽሐፍ ከጧት ጀምሮ እያነበበች ነው አላቆመችም ጧት ማንበብ ጀመረች አሁንም አላቆመችም he has been working in the garden since 8 am ከጧት 8 am ጀምሮ ጋርደን ውስጥ ያትክልት ስፍራ ውስጥ እየሰራ ነው ስለዚህ የጀመረበት ታይም አለ አሁን ድረስ ድርጊቱን እያከናወነ ነው ስለዚህ since እምትለውን መጠቀም ይቻላል since ማለት ነው ከሆነ ታይም ጀምሮ ለምሳሌ ከክሪስማስ ጀምሮ ብትሉ እንዴ ነው የምትሉት since ክሪስማስ ማለት ትችላላችሁ አይደለ መነሻ ፖይንትን
ያሳይልናል። she has been waiting for the bus she has been waiting for ስትጠብቅ ቆይታለች ባሱን for 30 minutes ለ30 ደቂቃዎች ያህል ስትጠብቅ ቆይታለች እያለ ነው። they have been watching TV for 2 hours ስለዚህ ለ2 ሰዓታት ያህል ቲቪ እያዩ ቆይተዋል። he has been running in the park since sunrise what does sunrise mean sunrise ስንል የጧት የፀሐይ መውጣትን አይደለ sunset ስንል መጥለቅን ነው። ስለዚህ ጧት ፀሐይ ከወጣች ጊዜ አንስቶ ፓርክ ውስጥ እየሮጠ ይገኛል ማለት ነው። ሰው በዛ ሰዓት ጀመረ አሁንም ግን ያከናወን we have been cleaning the house all day ቤቱን ቀኑን ሙሉ ስናጸዳ ነው የቆየነው። ስለዚህ ወደ ጧት ጀምረን አሁንም ያጸዳን ነው ማለት ነው። ስለዚህ ሁሉም የሚያመሳስላቸው ይጀምራሉ አሁን ድረስ ይከናወናሉ አሁንም ድርጊታቸው አላቆመም አልጨረሰም ማለት ነው። ኦኬ በመሃል has ወይም have ተጠቅመናል። ስለዚህ የhave እና የhas ልዩነት ማወቅ ይከብደናል ብዬ አላስብም። ሳብጀክታችሁ he she or it ከመጣ ማን ነው የምትጠቀሙት has ከዛ ውጪ ይላሉት ግን haveን። ስለዚህ he has she has it has ቀኑን ሙሉ ሲዘንብ ቆይቷል ብንል እንዴ ነው የምንለው it has አይደለም እንለው it has been raining all day እንላለን ማለት ነው። አይ ቲንክ በጣም ቀላል ነው ቢያስባለው ትምህርት አስተማሪ የሚለው መስማት ብቻ ሳይሆን እናንተ ፕራክቲስ ማድረግ ነው የሚጠበቅባችሁ። ስለዚህ ለራሳችሁ የተረዳችሁትን ወስዳችሁ ፕራክቲስ ማድረግ አለባችሁ። የዘኔ ሴንቴንሶችን ክሬት ማድረግ አለባችሁ ማለት ነው። ኦኬ አብራችሁን ቆዩ። ኦኬ ተማሪዎች የዛሬው ትምህርት በደንብ ከገባችሁ እነዚህን 3 የአማርኛ አረፍተ ነገሮች በተማርነው መሰረት በእንግሊዘኛ መናገር መቻል አለብን። የመጀመሪያው ምን ይላል? ለ3 ሰዓታት ያህል ልብስ ሳጥብ ቆይቻለሁ። that means ይሄ ምንድነው? present perfect continuous ነው። ለምን ከ3 ሰዓት በፊት ልብስ ማጠብ ጀመርኩ አሁንም እያጠብኩ ነው ብለን ነው የምናስበው። so present perfect continuous መጠቀም እንችላለን። ህይወቴን በሙሉ ሀገሬን ስደግፍ ቆይቻለሁ። ስለዚህ ከሆነ ሰዓት ጀምሮ ሀገሬን መደገፍ ጀምሬያለሁ አሁንም እየደገፍኩ ነው። that means የመጣ ድርጊት ነው ማለት ነው። የመጨረሻው እርስ በርሳችን ለአመታት ስንወቃቀስ ቆይተናል። that means መወቃቀስ የጀመርነው ቆይቷል አሁንም እንደዛው ነው። ስለዚህ ሶስቱም ምንድናቸው? present perfect continuous ናቸው። ስለዚህ ምንድነው ማድረግ የሚጠበቅብኝ? ሳብጀክትን መለየት ከዛ መርሳት የለብንም have been ወይም has been አይደለ then verb ይቺን ማድረግ ይከብደናል ወይ? ዋናው ፖይንት ይሄ ነው። ሳብጀክት ማለት ነው ለ3 ሰዓታት ያህል ልብስ ሳጥብ ቆይቻለሁ። ማን ነው ልብስ እያጠበ የቆየው? ራሴው እኔ ነኝ አይደለ? አይ ህይወቴን በሙሉ ሀገሬን ስደግፍ ቆይቻለሁ። ማ አይ እርስ በርሳችን ለአመታት ስንወቃቀስ ቆይተናል። ማ እዚህ ውስጥ ማን ያለው? እኛ ነው የሚለው አይደለ? we ስለዚህ ይሄ ምንድነው? ሳብጀክታችሁ ነው። ከሳብጀክት ቀጥሎ have been ነው የምትሉት። በቃ that is so simple በጣም ቀላል ነው። ስለዚህ I have been we have been I have been ማለት ይከብዳል። ከዚህ በኋላ የምታመጡት ቨርባችሁን ድርጊታችሁ ነው። ግን ing ፎርም ሰጣችሁ ለ3 ሰዓታት ያህል ልብስ ሳጥብ ቆይቻለሁ። እዚህ ውስጥ ድርጊቱ ምንድነው? ልብስ ማጠብ washing clothes I have been washing my clothes right በቃ በጣም ቀላል አይደል እንግሊዘኛ? I have been washing my clothes for 3 hours ለ3 ሰዓታት ያህል ልብሴን ሳጥብ ቆይቻለሁ። በጣም ቀላል እንደሆነ መረዳት አለብን። ህይወቴን በሙሉ አገሬን ስደግፍ ቆይቻለሁ። ስለዚህ I have been ምን ሳደርግ ነው የቆየሁት? ስደግፍ። መደገፍ ምንድነው? support አይደለ? I have been supporting my country supporting ing ምክንያቱም ታዘናል እዚህ ጋር verb ing ተብለን I have been supporting my country ግን እዚህ ጋር ለስንት? ለ3 ሰዓታት ያህል ለ3 አመት ነው ያለው አይደለም? ህይወቴን በሙሉ አይደለ? ስለዚህ I have been supporting my country all my life ማለት ትችላላችሁ። ህይወቴን በሙሉ ብለን መናገር አንችልም? በጣም ቀላል ነው። የመጨረሻው ምንድነው የምትለው? እርስ በርሳችን ለአመታት ስንወቃቀስ ቆይተናል። ስለዚህ we ምን ብለን እንጨርሰው? ይሄ ለእናንተ የቤት ስራ ይሆናል ማለት ነው። ይሄን የቤት ስራችሁን ደግሞ ሰርታችሁ ወደኔ የምትልኩት
ኮሜንት ሴክሽን ላይ ነው የሚሆነው ማለት ነው። ስለዚህ የዛሬው ትምህርታችን እዚህ ላይ ነው የምናጠናቅቀው። ኮሜንት ሴክሽን ላይ ሁላችሁም ይሄንን በእንግሊዘኛ ጽፋችሁ ትልኩልኛላችሁ። የምትከተሉት ሳብጀክት ሃቭ ቢን ቨርብ ኢንጂ ይሆናል ማለት ነው። በቀጣይ ስንገናኝ እዚሁ ቴንስ ላይ በርካታ ጥያቄዎችን እንሰራለን። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ